ሴቶቻችን ከእንዲህ አይነት ሐኪም ራሳችሁን ጠብቁ። ልጅቷ በሆስፒታል ውስጥ ከተሰጣት ማደንዘዣ ስትነቃ አንድ እንግዳ ስሜት ተሰማት። እንዴት እንደሆነ ግልጽ ባይሆንላትም ዶክተሩ ግን ጾታዊ ጥቃት እንደፈጸመባት እርግጠኛ ናት። ሐኪሙም ጭንቀቷን ስለተረዳ የወሰደችው ማደንዘዣ የፈጠረባት ቅዠት እንደሆነ አስረዳት። ቤቷ እንድትሄድና ገሏ እንድትታጠብ እረፍትም እንድታደርግ ነገራት። ቤቷ ከመጣች በኋላ ኖራ ሁሉንም ነገር ለማስታወስ ሞከረች። ነገር ግን የሚታያት በጠቅላላ ጭንቅላቷን በሚረብሹ ምስሎች የተሞላ ነበር። ይህም ስሜቷ እንዲረበሽ አደረገው። በድንገት የወደቀውን የውስጥ ዙሪያ አንስታ ተመለከተች። ሐኪሙ እንዳለው ማደንዘዣ የፈጠረባት ቅዠት ብቻ እንዳልሆነም አረጋገጠች። በመሆኑም ኖራ ሐኪሙ ያለ ፍላጎቷ ግንኙነት እንዳደረገ ስላመነች ማስረጃ ያለችውን ነገር ይዛ ወደ ትልቅ ሆስፒታል አቀናች። በዚህ ወቅትም ሐኪሙ በአካሏ ላይ አንድ ያልተለመደ ነገር አገኘ። ኖራም ከዚህ በፊት ተሰምቷት የማያውቅ አፍረትና ተስፋ መቁረጥ ተሰማት። ፖሊሶችም ወደ ሆስፒታል ከመጡ በኋላ የምርመራ ውጤቱ የግብረ ስጋ ግንኙነት መደረጉን የሚገልጽ ነበር። ነገር ግን በአካሏ ላይ ምንም አይነት ጥቃት መሆኑን የሚያመለክት ምልክት አልተገኘም። በኖራ ጭንቅላት በጣም አሰቃቂ ምስሎች እንደሚታዩት የቱንም ያክል ለማስረዳት ብትሞክር ፖሊሶቹ አላመኗትም። ምክንያቱም ዶክተሩ በዚህ ከተማ ከ10 ዓመት በላይ ከመኖሩ ባለፈ ሰዎችን በመርዳትና በመልካምነቱ በሁሉም ዘንድ የሚታወቅ ሰው እንዲሁም ሁሌም ከበጎ እንቅስቃሴዎች የማይታጣ ሰው ነበር። ፖሊሶቹ እንኳን ስለ ሰውየው የሚመሰክሩለት አይነት ሰው ነበር። ቢሆንም ስራቸውን በማስቀደም ጉዳዩን ለመመርመር ወሰኑ። ኖራ አሳፋሪ ነገር እሷ ላይ ከመፈጸሙ ባሻገር ፖሊሶቹ ቃሏን አለማመናቸው አበሳጭቷታል። አሁንም የሚረብሹት ምስሎች ይታዩታል። የገዛ ቤተሰቦቿ ሳይቀር እየተጠራጠሯት ነው። አንዳንዶች ምናልባት የዶክተሩን ሀብት ፈልጋ ነው አሏት። ኖራ ግን ጉዳዩን አልለቅም ብላለች። ፖሊሶቹ የዶክተሩን ዋስ ናሙና ከወሰዱ በኋላ ውጤቱ የእርሷን ንጽህና እንደሚያረጋግጥላት እርግጠኛ ነበረች። ሁሉንም ተስፋዋን በዚህ ላይ ጥላለች። ሐኪሙም በቀላሉ ወንጀሉ የሚረጋገጥ መስሏት ነበር። ፖሊሱ ወደ ሐኪሙ ጋር ሄደ። ግንኙነታቸው ግን ከተለመደው ወጣ ያለ ይመስላል። ስለ እርሱ በመጨነቅ ነበር በጥያቄ ጉዳዩን ያስረዳው። ሐኪሙም በሰማው ነገር በአግራሞት ደንግጦ ታካሚው በዚህ ደረጃ ስሙን ለምን ማጥፋት እንደፈለገች ባይገባው የፖሊሱን ጥርጣሬ ለማጥፋት ሙሉ ታሪኩን ከመጀመሪያ እስከ መጨረሻ ለፖሊሱ አስረዳ። ጉዳዩም እንዲህ ነበር። የዚያን ምሽት ኖራ ከወንድ ጓደኛዋ ጋር በኃይለኛው ተጣልተው ነበር። በዚህ ምክንያት በድንገት እጇ ይጎዳባታል። በመጀመሪያ ወደ ሆስፒታል የመጣው ወንድ ጓደኛዋ ነበር። ቀጥሎ ኖራ እየተሳደበችና እየተነጫነጨች ወደ ሐኪም ቤቱ መጣች። በጣም እየጮች ስለነበር ሌሎችን እንዳትረብሽ በማሰብ ዶክተሩ የጀመረውን ስራ አቋርጦ ወደ እሷ እንደመጣ ኖራም ቁስሏን ስትመለከት በጣም ደንግጣ እንደነበርና በዚያ ላይ መጠጥ ወስዳ እንደነበር ሐኪሙ ማስታገሻ በመስጠትም ቁስሏን እንዳጸዳዳላት፣ ነገር ግን በምንም ተአምር እሷ የምትለው ስም ከማጥፋት በዘለለ እውነት ሊሆን እንደማይችል ለፖሊሱ አስረዳው። ፖሊሱም የሚለውን ካዳመጠ በኋላ የተወሰነ የህዋስ ናሙና እንዲሰጠው ጠየቀ። በዚህ ወቅት ዶክተሩ በጣም ተናደደ። ምክንያቱም እርሱን እንደመሳደብ ነበር። በመሆኑም ዛሬ ብዙ በሽተኞች አለብኝ የሚል ምክንያት በማቅረብ ፖሊሱ ሌላ ቀን ተመልሶ እንዲመጣ ነግሮት ወጣ። ከዚያ በኋላ ፖሊሱ የሆስፒታሏን ነርስ አግኝቷት ነበር። የሐኪሙ ቃል ትክክል መሆኑን አረጋገጠ። ከኖራ የሥራ ባልደረባ የዚያን ምሽት ኖራ ከፍቅረኛዋ ጋር በኃይለኛው ተጣልተው እንደነበርና አካሏ ላይ ጉዳት ደርሶባት ወደ ሆስፒታል እንደሄደች አረጋገጠ። በአጭሩ የተሰበሰበው መረጃና ዶክተር የተናገረው ነገር በጠቅላላ እውነት መሆኑን የሚያስረዳ ነበር። በመቀጠል ፖሊሱ የኖራን የወንድ ጓደኛ በመጠየቅ የሐኪሙን ቃል እውነታነት አረጋገጠ። በኋላም ዶክተሩ ለነርሷ በብልቃጥ የደም ናሙና ሰጣትና አስተካክላ እንድትሰጠው ነገራት። ከዚያም በር ላይ እየጠበቀው ለነበረው ፖሊስ ናሙናው እንደታሸገ አቀበለው። ፖሊሱ በሕግ አግባብ መሰረት ናሙናው ሲወሰድ መኖር የነበረበት ቢሆንም ወዳጅነታቸው ይበልጣልና ፖሊሱ በእምነት ናሙናውን ተቀበለ። በዚያ ላይ ዶክተሩ እምቢ ቢል ራሱ ፖሊስ ማስገደድ አይችልም ነበር። ፖሊሶቹም ምሽቱን ናሙናውን ወስደው አመሳከሩት። ውጤቱም ናሙናው ከልጅቷ ውጤት ጋር የማይመሳሰል ሆኖ ተገኘ። እንዲህ አይነት መልካም ዶክተር ሴት ልጅን እንዴት ሊያጠቃ ይችላል? የሁሉም ሐሳብ ነበር። ፖሊሱ ልጅቷን ካገኛት በኋላ ሁሉም በተሰበሰበበት ልጅቷ ሐኪሙን በሐሰት መወንጀሏን ተናገረ። በዚህ ምክንያት የኖራ ስም በትምህርት ቤትም ሆነ በአካባቢዋ ተበላሸ። ተጎጂዋ እሷ ሆና ሳለ ሁሉም እሷ እንደ ባለጌ ለምን እንደቆጠሩም ሊገባት አልቻለም። ጉዳዩ በከተማዋ አነጋጋሪ ሆነ። ኖራ ንጹህነቷን ለማረጋገጥ ወደ ፖሊስ ጣቢያ በድጋሚ መጣች። ዋና አዛዡም ላይ ጮኸችበት። የምርመራ ሂደቱ ላይ ጥርጣሬ እንዳላት ስጋቷን ገለጸች። ኖራ ሌላ ችግር እንዳትፈጠር ሲል የፖሊስ ጣቢያው አዛዥ ፖሊሱ ጋር ደወለለት። Resky, can you give me the name of the nurse who took the blood sample, please? Is there a problem? Just want to ask her a few questions about it. We're talking about a really busy man here. And Dr. Darian's word is good enough for me. His word? Are you out of your mind? Is that Kimberly? Where the hell do you get off?
ናሙናው በሚካሄድበት ጊዜ ፖሊሱም በአካል እንዳልነበር ተረጋገጠ። በዚህ ጊዜ ኖራ ትክክል ሆና ተገኝታለች። በእርግጥ ኖራ የተፈጸመባትን ጥቃት ታረጋግጥ ይሆን ወይስ ሐኪሙ እንዳለው እየቃዠች ይሆን? ቀጣዩ ፓርት እንደተለቀቀ ወዲያው እንዲደርሳችሁ መጀመሪያ መደመር ምልክቱን በመቀጠል ሜል ብቅርጿን ጠቅ አድርጉ። በመጨረሻም ፓርት 2 ብላችሁ ጻፉ። መልካም ቀን።